ሰላም ተማሪዎች እንዴት ናችሁ? ይሄ የአስረኛ ክፍል ባዮሎጂ ቻፕተር 2 ነው። ቻፕተር 2 ባዮሎጂ ስለ ፕላንቶች ነው የሚያወራው። ሶ ሂር ዊ ሃቭ ቴብል ኦፍ ኮንተንትስ ካራክተሪስቲክስ ኦፍ ፕላንትስ፣ የፕላንቶች የተለያዩ ካራክተሪስቲክሶች፣ ነን ፍላወሪንግ እንደ ፍላወሪንግ ፕላንትስ፣ የሚያብቡና የማያብቡ ፕላንቶች፣ ስትራክቸር እንደ ፈንክሽን ኦፍ ፕላንት ፓርትስ፣ የተለያዩ የፕላንቶች ወይም የእጽዋት ስትራክቸሮች አሉ። ሶ ፈንክሽኖቻቸውን ጨምሮ ሪፕሮዳክሽን ኢን ፕላንትስ፣ ፕላንትና የፕላንት ዝርያዎች ውስጥ የተለያዩ የሪፕሮዳክሽን ወይም ደግሞ የመራባት ሜካኒዝሞች አሉ። ላስትሊ ዊ ሃቭ ፎቶሲንቴሲስ ሪስፖንስ ኤንድ ትራንስፖርት ኢን ፕላንትስ። በፕላንት ውስጥ ፎቶሲንቴሲስ እንዴት ነው የሚካሄደው? እንዴት ነው ፕላንቶች ለኤክስተርናል ኢምፐልስ ወይም ለኤክስተርናል ቼንጆች ሪስፖንስ የሚያደርጉት መልስ የሚሰጡት? እንዴት ነው ትራንስፖርት የሚያደርጉት ፕላንቶች ሚነራሎችን ፕላስ ውሃን የሚለውን ተች የሚያደርግ ቻፕተር ነው። ስለ ፕላንቶች ኤቭሪቲንግ ዲስከስ የምናደርግበት ቻፕተር ነው። ሌትስ ጎ 2.1 ካራክተሪስቲክስ ኦፍ ፕላንትስ። ፕላንቶች የተለያዩ ካራክተሪስቲክሶች ወይም ባህሪያት አላቸው አይደንቲፋይ የሚደረጉበት ወይም ከሌሎች ህይወት ካላቸው ወይም ከሌሎች ቢንጎች ዲፈረንሺየት የሚደረጉበት። ሶ ዘ ፈርስት ዋን ኢዝ ፕላንትስ አር ሊቪንግ ቲንግስ ላይክ ኦል አዘር ላይፍ። እንደ ሌሎች ህይወቶች ፕላንቶችም በህይወት ያሉ ቢንጎች ናቸው። ሊቪንግ ቲንግስ ናቸው። they grow, they reproduce, they respond to changes in their environments። ያድጋሉ፣ ሪፕሮዲውስ ያደርጋሉ ወይም ይራባሉ፣ ይባዛሉ። ግን የተለያዩ ኢንቫይሮንሜንታል ቼንጆች ሪስፖንድ ያደርጋሉ። ለምሳሌ ቴምፕሬቸር ሲጨምር፣ ውሃ ሲበዛ ወይም ውሃ ሾርቴጅ ሲኖር መልስ ይሰጣሉ ለኢንቫይሮንሜንታቸው። ሶ የመጀመሪያው ነጥብ ፕላንቶች ሊቪንግ ቲንጎች ወይም ሊቪንግ ኦርጋኒዝሞች ናቸው። the second one is they are multicellular and eukaryotic። multicellular ናቸው ሚን ከአንድ ሴል በላይ ነው ስትራክቸርድ የሆኑት። አገን ዩካሪዮቲኮች ናቸው። ትሩ ኒውክለስ እና ሜምብሬን ባውንድ ኦርጋኔሎች አሏቸው። the third one is they have a unique cell structure። ዩኒክ የሆነ ሴል ስትራክቸር አላቸው ወይም የሴል ስትራክቸራቸው የሴል ገጽታቸው ልዩ ነው። plant cells have a ridged cell wall made primarily of cellulose። ሴሉሎስ ከሚባል ሰብስታንስ የተሰራ ሴል ዎል ነው ያላቸው ወይም የሴል ግድግዳ ማለት ነው። አይ ቲንክ ፕሮቴክትድ የሚያደርጋቸው አውተር ፓርቱ ከሴሉሎስ ነው የተሰራው የፕላንቶች። the fourth one is they are autotrophic ወይም ፕሮዲውሰሮች ናቸው። በራሳቸው ፎቶሲንቴሲስ አካሂደው በራሳቸው ነው የሚያስፈልጋቸውን ኢነርጂ ሜክ የሚያደርጉት። they contain chlorophyll to absorb sunlight and produce their own food። ክሎሮፊል የሚባል ስትራክቸር አላቸው። ሶ ክሎሮፊልን በመጠቀም ሰንላይት ወይም የፀሐይ ብርሃን አብዞርቭ ያደርጋሉ፣ ለራሳቸው የሚሆነውን ምግብ ፕሮዲውስ ያደርጋሉ። they are sessile። when we say sessile they are fixed in one place however they can still move። ምንድነው በአንድ ቦታ ነው ፊክስድ የሆኑት ፕላንቶች ስንል ቶታሊ አይንቀሳቀሱም እንደ ሌሎች ኦርጋኒዝሞች ቢሆንም ግን በተለያየ ስትራክቸራቸው በየሆነ መንገድ ይንቀሳቀሳሉ። ለምሳሌ በቅጠላቸው ላይት ወዳለበት ቤንድ ያደርጋሉ። በጨለማ ላይ በአንድ ሳይድ ሆናችሁ ላይት ብታበሩ አንድ ፕላንት ላይ ፕላንቱ ላይ ያሉ ቅጠሎች ላይት ወዳለበት ቤንድ ያደርጋሉ ወይም የማደግ ቴንደንሲ አላቸው። the roots orient toward the water። ሩታቸው ወይም ደግሞ ስራቸው ውሃ ወዳለበት ወይም እርጥበት ወዳለበት ነው ሞር እያደገ የሚሄደው። some plants respond to touch። አንዳንድ ፕላንቶች ደግሞ ሲነኩ የመሸብሸብ ወይም የመሸሽ አይነት ካራክተሪስቲክስ አላቸው። ሶ ቶታሊ ስናይ ፕላንቶች ፊክስድ ናቸው፣ በአንድ ቦታ አይንቀሳቀሱም። ነገር ግን የተለያየ እንደ ስራቸው እንደ ግንዳቸው ያለ እንደ ቅጠላቸው ያሉ ስትራክቸሮች በተለያዩ ሁኔታዎች ውስጥ ሲሆኑ የመንቀሳቀስ ወይም ቤንድ የመሆን ባህሪ ያላቸው። the sixth one is they practice both asexual and sexual reproduction። በሴክሹዋልም በአሴክሹዋልም ሪፕሮዲውስ ያደርጋሉ። ፕላንቶች ስንል ያለ ጋሜት ሴል ወይም ያለ ሴክስ ሴል ሪፕሮዲውስ ያደርጋሉ። አጌን በጋሜት ሴል ወይም በሴክስ ሴልም ሪፕሮዲውስ ያደርጋሉ። here lower plants like mosses produce asexually ነው ፕሮዲውስ የሚያደርጉ ወይም በስፖርስ ስንል አንድ ፕላንት ይበቅላል። ደን ከበቀለ በኋላ ስፖርስ የሚባሉ ትንንሽ ሰብስታንሶችን ወደ አየር ይበትናል። ሶ እነዛ ትንሽ ሰብስታንሶች ኦር እንደ ገለባ ያሉ ትንሽ ሰብስታንሶች አፈር ላይ ሲወርዱ ፕላንት ወደ ራሳቸው ወደሆነ ፕላንት ያድጋሉ። ሶ አሴክሹዋሊ ነው ወይም ያለ ሴክስ ሴል ፕሬዘንስ ነው እነዚህ ሎወር ፕላንቶች ሪፕሮዲውስ የሚያደርጉት በስፖርስ ማለት ነው። here we can say asexual reproduction. the higher and seed bearing plants such as gymnosperms and angiosperms produce by ሴክሹዋል ፕራክቲስ። ምንድነው ጋሜት ሴል ይፈልጋሉ። የወንድና ኦር የሴት ኦር ሜል እና ፊሜል ሴክስ ሴሎች ያስፈልጋሉ ፕሮዲውስ ለማድረግ ማለት ነው። እነኚህ ሃየር እና ሲድ ቢሪንግ የሆኑ አበባ ያላቸውና አበባ የሌላቸው በአጠቃላይ ይሄ ሲድ ቢሪንግ የሚባሉ አበቦ ፍሬ የሚያፈሩ ፕላንቶች ማለት ነው። ሶ በሁለቱም መንገድ ሪፕሮዲውስ ማድረግ ይችላሉ፣ ሴክሹዋሊ አሴክሹዋሊ ፕላንቶች። ሶ here we have 2.2 flowering and non flowering plants። እዚህ ጋር ደግሞ ፍላወሪንግ ፕላንቶች እና ነን ፍላወሪንግ ፕላንቶች አሉ። ፍላወሪንግ ፕላንት የምንላቸው የሚያብበው አበባ የሚያወጡና ነን ፍላወሪንግ ፕላንትስ የምንላቸው ደግሞ ቶታሊ የማያብቡ ወይም አበባ የማይኖራቸው ነው። the common concept of plant is often associated with those that have flowers, roots, stems and leaves። ፕላንት ሲባል
ሲባል ኮመንሊ የተለመደው ምንድነው ፍላወር ያላቸው ወይም አበባ ያላቸው ስር ያላቸው ግንድ ያላቸውና ቅጠል ያላቸው ናቸው። ነገር ግን ከዚህ ውጪ ብዙ አይነት ፕላንቶች አሉ። እዚህ ጋር ኮመንሊ አብዛኞቹ ፕላንቶች ኦፍ ኮርስ ፍላወር አላቸው፣ ሩት አላቸው፣ ስቲም እና ሊቭ አላቸው and with transporting vessel ወይም ከስር እስከ ግንድ ድረስ ወይም እስከ ቅጠሎቹ ድረስ ውሃን ትራንስፖርት የሚያደርግ ትራንስፖርቲንግ ቬዝል ወይም ቫስኩላር ባንድል የሚባል ስትራክቸር አላቸው አብዛኞቹ ፕላንቶች። however there is a huge number of lower plants such as moss and liverworts which are non-vascular የሆኑ ወይም ይሄ ውሃን ትራንስፖርት የሚያደርጉ ቫስኩላር ወይም ፓይፕ ቱቦ የሚመስለው ፓይፕ የላቸውም። እንደ ሞስ ያሉ እንደ ሊቨርዎርት ያሉ ፕላንቶች ማለት ነው። they do not have transporting system የላቸውም። they do not conduct ቬዝል ወይም ይሄ ውሃን ከአንድ ቦታ ወደ አንድ ቦታ ከስሩ ወደ ግንዱ ከግንዱ ወደ ቅጠሉ የሚያደርስ ስትራክቸር የላቸውም። they are generally small and with limited height ነው ያላቸው ወይም እድገታቸው በጣም ሊሚትድ ነው። still they are small ትንንሾች ናቸው። they are restricted to moist and shaded areas በእርጥበትና ወይም ጥላ ባለበት ቦታ ነው ብዙ ጊዜ የሚገኙት። they are seedless and do not have a flower in fruits seedless ናቸው ወይም ዘር የላቸውም። and again they do not have flowers አበባ አያብቡም። ነን ፍላወሪንግ ፕላንቶች ናቸው። and again ፍሩትም የላቸውም ወይም ዘርም የላቸውም ፍሬም የላቸውም ስቲል ማለት ነው። እነኚህ እንደ ሞስ ያሉ እንደ ሊቨርዎርትስ ያሉ ትንንሽ ፕላንቶች። so the other part is what እዚህ ጋር እንደ ሊቨርዎርትስ እና ሞስ ያሉት ስር የሌላቸው እውነተኛ ግንድና እውነተኛ ትራንስፖርቲንግ ሲስተም የሌላቸው እንደ ፍሩትና ፍላወር የሌላቸው ናቸው። እዚህ ጋር ደግሞ ጂምኖስፐርም የሚባል ስትራክቸር እናገኛለን ኦር ፕላንት እናገኛለን። they have well adapted roots stems and leaves ጂምኖስፐርም የሚባሉ ፕላንቶች ደግሞ well adapted የሆነ ሩቶች አላቸው ትክክለኛ ስር again ደግሞ ግንድ አላቸው ቅጠል አላቸው። they have no flowers አበባ የላቸውም አያብቡም። እነኚህ ጂምኖስፐርም የምንላቸው እንደ ባህር ዛፍ እንደ ጽድ ያሉትን ብንወስድ ጂምኖስፐርሞች ናቸው። ፍላወር የላቸውም አያብቡም። their reproductive organ is a cone they produce their seeds in a specific structure called cone በሚባለው እዚህ ጋር በምታዩት ስትራክቸር ውስጥ ነው ያለው የነሱ ዘርም ማለት ነው። so specific የሆነ reproductive organ ወይም የመራቢያ ኦርጋናቸው ያለው ኮን በሚባለው ስትራክቸር ውስጥ ነው። they produce seeds without cover or naked seeds ዘራቸው የሚገኘው ከቨር የለውም ወይም እንደ ሌሎች እንደ ባቄላ እንደ አተር ያሉ ፕላንቶችን ብናይ ከቨር አላቸው። ዘራቸው በውስጡ ያለው ዘር የላይ ሽፋን አለው። እዚህ ጋር ግን ሽፋን የላቸውም። ዘሩ ብቻውን ወይም በውጭኛው የምናገኘው ራሱን ዘሩን ነው። here flowering plants are known as angiosperms የሚባሉ flowering plants ደግሞ እናገኛለን እዚህ ጋር። ጂምኖስፐርሞች ፍላወሪንግ አይደሉም። አንጂኦስፐርሞች ደግሞ ፍላወሪንግ ናቸው ያብባሉ። they are vascular with well adapted roots stems and leaves እንደ ጂምኖስፐርም ሁሉ ቫስኩላር አላቸው ወይም ውሃን የሚያንቀሳቅስላቸው ከቦታ ወደ ቦታ ቫስኩላር የሚባል የውሃ ቬዝል አላቸው። አጌን ስር አላቸው ግንድ አላቸው ቅጠል አላቸው። unlike gymnosperms they have flowers እንደ ጂምኖስፐርሞች ሳይሆን ላይክ ፍላወር አላቸው። ከጂምኖስፐርሞች የሚለየው ፊቸራቸው ይሄ ነው። ፍላወሮች ናቸው ያብባሉ። እንደ ባቄላ እንደ አተር ያሉትን ከወሰድናቸው እነኚህ ጂምኖስፐርሞች ናቸው ያብባሉ። they produce seeds within a fruit እነኚህ ደግሞ ሲዳቸው ወይም ዘራቸው የሚገኘው በፍሩት ውስጥ ወይም በፍሬ ውስጥ ነው። የላይኛው ሽፋን አለ በዛ ሽፋን ውስጥ ነው ሲዱ ወይም የሚያብበው ሊበቅል የሚችለው ሲድ ያለው ወይም ዘሩ ያለው ማለት ነው። ሌላው በዛሬው ትምህርታችን የምናየው 2.3 ስትራክቸር እንደ ፈንክሽን ኦፍ ፕላንት ፓርትስ ፕላንቶች የተለያዩ ፓርቶች አላቸው። ስር አላቸው ግንድ አላቸው ቅጠል አላቸው ፍላወሮች ወይም አበባዎች አላቸው። ሶ በእነኚህ ስትራክቸሮች የተለያዩ ፈንክሽኖችን ወይም የተለያዩ ተግባራትን ያደርጋሉ። ግንድ የሚሰራውና ስሩ የሚሰራው የተለያየ ነው። ቅጠሉ የሚሰራውና ፍላወሩ የሚሰራውም ደግሞ ስቲል የተለያየ ነው። so plants have different structures that perform vital function for their life ፕላንቶች እንዲኖሩ እንዲቆዩ የተለያዩ ስራዎችን ተግባራትን የሚሰሩ የተለያየ ስትራክቸር አላቸው ፕላንቶች። we focus on the external and internal structure of flowering plants which are angiosperms እዚህ ጋር ታርጌት የምናደርገው አንጂኦስፐርም የምንላቸው ፍላወሪንግ ፕላንቶች ላይ ነው። so external ፓርታቸውን ኢንተርናል ፓርታቸውን ኢንተርናል ፓርታቸውን ኤምፋሳይዝ እናደርጋለን ማለት ነው እዚህ ጋር። so the external structure of angiosperms has two major systems ሁለት ሜጀር ሲስተሞች አሉ። ይሄ የውጭኛው ስትራክቸር ክፍል አሁን ፕላንቶችን በሁለት መንገድ ልናያቸው ነው። አንደኛ ኤክስተርናሊ ወይም የውጭኛ ክፍላቸው ምን ይመስላል የሚለው እናያለን። ግንዱ ቅጠሉ ስሩ ውጭያቸው ምን ይመስላል የሚለው እናያለን። እና ግን ኢንተርናሊ ደግሞ ምን ይመስላል። ለምሳሌ ለሰው ኤክስተርናሊ ያሉት እንደ ቆዳ እንደ እግር እጅ ያሉት ኤክስተርናሊ ሊጠኑ የሚችሉ ስትራክቸሮች አሉ እንደ ጸጉር ያሉ። ኢንተርናሊ ደግሞ ልብ ሳምባ ኩላሊት የተለያዩ ኢንተርናል ስትራክቸሮች አሉ። ሶ እንደዛ ሁሉ ፕላንቶችንም ኤክስተርናሊ ኢንተርናሊ ዲስከስ እናደርጋለን ማለት ነው። ሶ ኤክስተርናል ስትራክቸሮችን ስናይ
ፕላንቶችን በሁለት ከፍል ልናይ እንችላለን ስትራክቸራቸውን ማለት ነው ኤክስተርናሊ ሶ ዘ ሹት ሲስተም እና ዘ ሩት ሲስተም ብለን እንከፍላለን በሁለት ይከፈላል external ሲስተማቸው እና the shoot system is found above the ground ከመሬት በላይ ያለው ከአፈር በላይ ያለው ስትራክቸር በአጠቃላይ ሹት ሲስተም ይባላል እንደ ግንድ ቅጠል የተለያዩ ቅርንጫፎች ፍላወሮች እና ፍሩቶችን የሚይዝ ከአፈር በላይ ያለው የትኛውን ፕላንት ስትራክቸሩ ሹት ሲስተም ይባላል the second one is the root system grows downward into the ground ወደ መሬት የሚያድጉ ከአፈር በታች ያለው ስትራክቸር ደግሞ በአጠቃላይ the root system ይባላል it includes the primary and taproots lateral or branch roots root hairs and root caps ይሄ ከአፈር በታች ያለው ስትራክቸር root system የሚባለው primary ወይም taproot የሚባሉት ቀጥ ብሎ ወደ አፈር የሚወርዱ ሩቶች ከዛ ላይ ደግሞ ብራንች ሊሆኑ እንደ ጸጉር ትንንሽ ስትራክቸሮች አሉ ሶ በአጠቃላይ ከአፈር በታች ያሉ ስትራክቸር the root system ይባላል ሶ ኤክስተርናል ሊፍ ስትራክቸራቸውን ስናይ ለምሳሌ የቅጠልን ኤክስተርናል ስትራክቸር ስናይ it have a main parts መጀመሪያ አንድን ቅጠል ስናየው እዚህ የምናየው ቅጠል ዲስከስ ለማድረግ ያክል ሜን ፓርት አለው the main part የምንለው petiole ወይም ስቶክ የምንለው ላሚና ብሌድ የምንለው ሚድሪፕ ማርጂን ቤዝ እና ቲፕስ የምንላቸውን ስትራክቸር የሚይዘው ሰፋ ያለው ፓርት main part ይባላል so here we have lamina as a broad flat and thin part to maximize light capture and shorten the distance for gas exchange via stomata እዚህ ጋር ላሚና የምንለው ይሄ ሰፊው ፓርት ወይም የምናየው አጠቃላይ ሰፊው ሜዳ ላሚና የምንለው ነው ይሄ ፓርት የተለያዩ ስትራክቸሮችን በላዩ ይዛል አጌን ደግሞ የፀሐይ ብርሃንን ለመቀበል የሚረዳ ሰፋ ያለ እና አጌን ካርቦን ዳይኦክሳይድ እና ኦክሲጅን ኤክስቼንጅ የሚያደርጉበት ስቶማታ የሚባል ሆል አለ ሶ ይሄን ሆል የሚይዝ ሰፊው ብራውድ ፍላት የሆነው ፓርት ላሚና የምንለው ነው ሌላው ሚድሪፕ ነው ሚድሪፕ የምንለው ደግሞ ከግንዱ ጀምሮ እስከ ጫፉ ድረስ የሚሄደው ሚድ ስትራክቸሩ ሚድሪፕ የምንለው ነው ይሄ ሚድሪፕ በላዩ ላይ እንደ ቬን እንደ መርጊና አፔክስ ያሉ እንደ ቤዝ ያሉትን የሚይዝ ነው so midrib is a hard structure containing the main vein transporting vessel and providing support አንደኛ ቅጠሉን ሰፖርት አድርጎ የሚያቆመው ይሄ ሚድሪፕ የምንለው ነው የተለያዩ ስትራክቸሮችንም እንደ ቬን ያሉ ውሃን ትራንስፖርት ለማድረግ የሚረዱ ትንንሽ ቬዘሎች አሉ so እነሱን የሚይዝልን ነው the other is variation here we have a variation on plant leaves ልክ የሰው ልጅ በጣት አሻራ እንደሚለያይ ሁሉ የተለያዩ ፕላንቶችም የተለያየ የነዚህ ስትራክቸሮች እንደ አፔክስ እንደ መርጂን እንደ ሚድሪፕ እንደ ቬን ያሉ እንደ ቤዝ ያሉ የተለያዩ ስትራክቸሮች አቀማመጣቸው ወይም ፊክስመንታቸው ከአንዱ ቅጠል ወደ ሌላው ቅጠል የተለያየ ነው ቶታሊ ቫሪዬሽን አላቸው leaves differ in petiole presence shape and vein arrangement እዚህ ጋር ለምሳሌ ቬን አሬንጅመንቱ አለ ቬን የምንለው ከሚድሪቡ እስከ ተርሚናል ሳይዱ ድረስ ራን የሚያደርገው ትንንሽ ቬዘል ቬን የምንለው ነው ሶ ይሄ ቬን ስትራክቸር ሊሆንበት መንገድ አለ እዚህ ላይ ሌላ ፕላንት ጋር ደግሞ ሲኬድ በተለየ መንገድ ነው ስትራክቸር ሊሆነው ወይ 5 ሊሆን ይችላል ይሄ ቬዝል ወይ 6 ሊሆን ይችላል ወይ ደግሞ በእያንዳንዱ መሃል ያለው ዲስታንስ ከዚህ የሚበልጥ ወይም ከዚህ የሚያንስ ሊሆን ይችላል በተለያዩ ፕላንት ሊቮች የተለያዩ ስትራክቸሮችን እናገኛለን ይሄ ቫሪዬሽን ይባላል ልክ የሰው ልጅ ቫሪዬሽን እንዳለው በዲኤንኤ ኦር በwhatever ፕላንቶችም በቅጠሎቻቸው ላይ ባሉ ስትራክቸሮች arrangement variation አላቸው ሁለተኛ ደግሞ types of root system እዚህ ጋር ሁለት አይነት root system አለ taproot የምንለውና fibrous root የምንለው taproot የምንለው ቀጥ ብሎ ወደ መሬት የሚወርደው ብዙም ቅርንጫፎች የሌሉት አይደንቲፋይ የማደረግ የሚችል ከሩቁ ወደ መሬት በጣም ሰርስሮ የሚገባው እንደ ባቄላ አተር ያሉ ዳይኮቶች ያላቸው ፕላንቶች ሆልድ የሚያደርጉት ሩት ነው እዚህ ጋር ደግሞ የምናየው fibrous root የምንለው እንደ ስንዴ ገብስ ያሉ ሞኖኮት የሆኑ ፕላንቶች ያሏቸው ፋይብረስ ሩቶች ናቸው የተለያዩ ትንንሽ ጸጉሮች ናቸው ከግንዱ ወደ ታች የሚወርዱት here we have taproots it consists of one large primary vertical root with a few lateral roots ትንንሽ lateral ሩቶች ወይም ደግሞ ከሜን ሩቱ ላይ ትንንሽ ወጣ ያሉ ሩቶች አሉት mainly ወደ ታች የሚወርድ vertical structure ነው ያለው ይሄ taproot የሚባለው root structure ማለት ነው it penetrates deep into soil for stability and absorb water ለመቆየት ስቴብል ለመሆንና again ውሃን ከአፈር ውስጥ ዲፕ አብዞርቭ ለማድረግ ወይም ለማግኘት ዲፕ ወደ አፈር የሚወርድ ነው a feature of dicot plant is this taproot dicot plant ምንላቸው እንደ ባቄላ ያሉ ፕላንቶች ይሄን taproot ነው ያላቸው ቀጥ ብሎ ወደ መሬት የሚወርድ አይነት root structure ነው ያላቸው ሁለተኛ ደግሞ fibrous root የምንለው is formed by thin moderately branching roots growing from of all similar size እዚህ ጋር ከስቲሙ ወይም ከግንዱ የሚያድጉ ተመሳሳይ የሆነ ስትራክቸር ያላቸው አንዱ ከአንዱ የማይበልጥ ትንንሽ እንደ ጸጉር ያሉ ስትራክቸር ያላቸው እንደ ስንዴና ገብስ ያሉ ማለት ነው efficient for absorbing water and minerals
that close to the soil surface ቅርባችሁ ካለው መሬት አስፈላጊውን ውሃና የተለያዩ ሚነራሎችን አብዞርቭ ለማድረግ በቂ የሆነ ስትራክቸሮች ነው ያላቸው። it creates a thick network that holds soil together and protects it from erosion። እዚህ ጋር በጣም ዩኒክ የሆነው የፋይበረስ ሩት ስትራክቸራቸው ፈንክሽን በጣም የተጠላለፈ ኔትወርክ የሆነ ስርዓት ይፈጥሩና ሆልድ ያደረጋቸው የሚያዙትን በዙሪያቸው ያለውን አፈር ኢሮድ እንዳይደረግ ወይም እንዳይሸረሸር ፕሮቴክት ያደርጋሉ። a feature of monocot plant is this fibrous root። ይሄ fibrous root ሞኖኮት ፕላንቶች እንደ ስንዴ ገብስ ያሉ ሞኖኮት የምንላቸው ፕላንቶችን የሚይዙ ሩት ስትራክቸር ነው። ሶ በአጠቃላይ ፓርት 1 ባዮሎጂ ይሄንን ይመስላል። የተለያየ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያሳውቁን። ይሄ የተለያዩ ቱቶሪያሎችን ዴሊቨር የምናደርግበት የዩቲዩብ ቻናላችን ነው። ይሄን ቻናል ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። በዚህ መልኩ የተዘጋጀውን ሾርት ኖትም ከፈለጋችሁ በነፃ ቴሌግራም ቻናላችን ላይ ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። መልካም ጊዜ